ከመጣችሁ በጣም ነው በቃ ውስጤን ይከብዳል እግዚአብሔርን እና በጣም አሳዘነኝ። አይነት አረብ ሀገር የቆየን ደላሎች ከአረቦች ጋር ተደርበን እንዴት እህቶቻችንን ወደዚህ ወደ አረብ ሀገር አንጥታችሁ ከአረብ ጋር ተደርባችሁ እህቶቻችንን እንዴት እንደዚህ ታደርጋላችሁ? ሰላም ጤና ይስጥልኝ ውድና የተከበራችሁ የሸዋሌ ቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ቦታ ብዙ ትርፍርፍ ይበልልኝ። ወደ ሸዋሌ ቲዩብ አዲስ የተቀላቀላችሁ እንኳን ሰላም መጣችሁ፣ ነባሮችም ሰላማችሁ ይብዛ። ላይክ ሼር ማድረጋችሁ እንዳትረሱ ማለት ነው። ዛሬ ይዤላችሁ የመጣሁትኝ በጣም ውስጥን የሚነካ ነውና አንድ እህታችን ወደዚህ ወደ ቤይሩት ሊባኖስ ከመጣች 8 ወሯ ነውና ሴትዮዬ ዘመድ ቤት ነው የምትሰራው እና ዛሬ ትናንትና ሴትዮዬ እዛ ቤት ሄዳ እና እንደዚህ ኢትዮጵያን አለች እና ነገ ጧት ይዤ መጥቼ አስተዋውቅሻለሁ ብያታለሁ አለች ሴትዮዬ ማለት ነውና ሁልጊዜም የሆነ የቡሃናት ትስቃለች፣ ግን የሆነ ስታወራ አንባዋ ይቀድማ የአይኗ ቅርሪራ ምናምን አለችኝ እና የምስኪን ቋንቋ ማውራት ስላልቻለች ይሆናል ምናምን ብዬ ዛሬ ጧት ሴትዮዋ እዛ ዘመዶቿ ቤት ይዛ ሄደች ማለት ነው እና ስታየኝ በቃ አንባዋ እንደዚህ በቃ ዝርግፍ አለ ምናምን በቃ በጣም አሳዘነችኝ። ውስጤን ነው የነካችው እግዚአብሔርን። ከዛ በቃ ደስ አላት ምናምን አብረን ቁርስ ምናምን በላን፣ ሰዎችም ነበሩ ምናምን በቃ እና ያው እያወራን እያለን ከመጣች ያው 8 ወሯ ነው። ከዛም ያው ስልክ ይዛ መታ ነበረ ከኢትዮጵያ ማለት ነው እና እንደመጣች እዚህ እንደደረሰች ገና 8 ቀን ምናምን ገና እንኳን 8 ቀን ባልሆነ ሰዓት ከዛ ስልክ ይዛ እንደመጣች የደላላዋ ባል አረብ ነው አለችና መጥቶ ስልኩን ወሰደብኝ። እኔ ደግሞ ዳታ ወይም ዋይፋይ ሊሞላልኝ መስሎኝ ሰጠሁት። ስልክሽን አምጪ አለኝ አለኝ ሰጠሁት አለች። ከዛ ብድግ ብሎ ቆሞ ሲሄድ ስልኩን ይዟት ለምን ብዬ በቃ ቅውስ አልኳለች። ከዛ እንትኗን ደወልኩና አናገረል ደወላላት አለኝ ሚስቱ ጋዘች አበሻዋ ጋር ማለት ነው። ከዛ አወራኋት አለኝ ለምንድነው ስልክህን ይዞብኝ ሊሄድ ነው ወይ ምናምን ስላት፣ አዎ ከ2 ዓመት በኋላ ነው ስልክሽን የሚሰጥሽ ወይም ወደ ሀገር ቤት ስትገቢ ነው እዚህ የመጣሽው ለስራና ለስራ ብቻ ስለሆነ ስልክ አይፈቀድም አለችኝ አለኝ። እኔ ልጅ አለኝ፣ የልጅ እናት ናት ደግሞ ቤተሰቦች አሉኝ፣ እኔ ስራ በደንብ እችላለሁ። ከዚህ በፊት ኬንያ ውስጥ ነው የኖርኩት አለች እና ኬንያ ውስጥ ፋሚሊም ቤተሰብም እዛ ኖረው ከዛም በኋላ አረበኛ ራሱ እሰማ ነበር አለች እና በጣም ጎበዝ ልጅ ናት ሴትዮዋ ራሱ በጣም ነው በቃ እንደ አዲስ አይደለችም፣ በጣም ጎበዝ ናት፣ ስራ በጣም ነው የምትችለው ምናምን አለች። ሴትዮዋ ራሱ በጣም አደነቀቻት እና አሁን ሴትዮዋንም ስልክ ግዢልኝ ስል አይ እነሱ እንዳትገዢ ስላለችኝ ቢሮ አልገዛም እና በቃ ሁሉ ጊዜ ያለቅሳለሁ አለች። በቃ እናቴ በአንዳንድ ጊዜ የልጄን አባት እሱም ብቻ ነው ስልክ የተፈቀደልኝ አለኝ። ከዛም ደግሞ ያ እሱንም ማወራው በወር 1 ጊዜ ነው እና እሷ ይቺው ደላላዋ እዚህ ቤይሩት ያለች ደላላዋ ማለት ነው እሷ ናት እንግዲህ ስልኳን ወሰደች። ከዛ ስልክ አይፈቀድም፣ ስልክ ስለማይፈቀድ ከ2 ዓመት በኋላ ነው እንዴ እኔ ልጅ አለኝ እንዴት በልጄ ነገር ትጨክኛለሽ? ልጄ ማውራት ፈልጋለሁ። አይ በወር 1 ጊዜ ያገናኝሽ። አሁን ልጄንም ማግኘት አልቻልኩም፣ ምክንያቱም በቀን ልጄ ትምህርት ቤት ትሄዳለች አለኝ፣ ማታ ስደውል ተኝታለች ይለኛል አለች። በቃ ወይ ቀን ቀጥሬ እንኳን እንትን ለማለት በሴትዮዋ ስልክ ስለሆነ አልቻልኩም ምናምን አለች እና በጣም ምንም ባለ አነቃት እና እኔ አሁን ማለት የምፈልገው እንደሆነ ታውቃላችሁ፣ እዚህ ደላሎች የምታመጡ እዚህ ቤይሩት ሊባኖስ ላይ የምታመጡ ደላሎች ሴቶች ናችሁ በአብዛኞቻችሁ ማለት ነው እና እናንተም ስትመጡ ወደዚህ በደላላ ስንት ሲቃይ ስንት መከራ አይታችሁ ነው። ግን እንዴት ለእህቶቻችሁ እንዴት ትጨክናላችሁ? ልጅ አለኝ እያለች እንዴት ትጨክኝባታለሽ? እና እሷ አሁን የደላሎቹንም ማንንም ቁጥር የላትም እና ቤተሰብ ማውራት ትፈልጋለች። በቃ ምግብ ራሱ አትበላም በሚገርማችሁ ማለት ነው።
ከመጣው 8 ወሬ ነው አለች። እንቅልፍ ባይኔ የለም አለች። ሁል ጊዜ ማሰላሰል ነው ይጨንቀኛል አለች። ምክንያቱም እኔ የመጣሁት አንድ ለስራና ለስራ እንዲሆን አውቃለሁ፣ ግን በትርፍ ሰዓቴ በተኛው ሰዓት ልጄን እንደዚህ ቁጭ ብዬ ባወራትስ? እና ሴትዮዋ ደግሞ አንድ ቁጥር ብቻ ነው በቃ የተፈቀደልኝ፣ እሱም ለባለቤቴ ነው። ቤተሰቦችንም ማግኘት አልቻልኩኝም። እና እናቴ ራሱ መታ ልጄን አንጣ ባለቤቷ ጋር ሄዳ ልጄን ትምጣ ወደ ሀገር ትመለስ፣ እንዴት ሞታ ነው እንጂ እንዴት በህይወት እያለች ስልክ አትደውልም ምናምን አለች እናቴ ብሎ ነገረኝ አለች። እና በጣም ውስጤን ተነካ። እና እናንተ ተደርባችሁ ለምን እህቶቻችን እንዲሰቃዩ ታደርጋላችሁ? ዛሬ እናንተም ብዙ ሲቃይታችሁ ብዙ እንትን ብላችሁ ተከፍሏችሁ መታችሁ ብዙ ነገር ነው፣ ግን ስራችሁ ነው። በእርግጥ ስራም ሆኖ ደግሞ ለምን እንደዚህ ታደርጋላችሁ? ማለቴ ልጅ እያላት እንዴት በልጅ ነገር ይጨከናል? እንዴት እናንተ ይህን ነገር ታደርጋላችሁ? በእርግጥ እናንተ አሁን ቢሮ ውስጥ ስትሰሩ ዋና ኃላፊ እዚህ ከአረቦቹ ጋር እናንተ አስተርጓሚ ናችሁ፣ በእርግጥ ማለት ነው። ግን አይ ህግና ደንቡ እንደዚህ ነው፣ እንደዚህ ማድረጋ ልጅ አላት። ይቺ ልጅ እንግዲህ ከመጣች ያኔ ማድስም ስለሆነች አሁን ግን በጣም ሁሉን ነገር ታውቃለች። ስራም ያን ጊዜም እንደመጣው ስራ ያቅተኝም ያው አረበኛም ትንሽ እንትን ቢለኝም በዛን ሰዓት ምንም አላሰብኩም ማለት በቃ ስልኬ ይወሰድብኛል ብዬ ምንም እንትን አላልኩም። በእርግጥ እኔ ወደዚህ ስመጣ ስልክም አልያዝኩኝም፣ ግን ስልክ አብዛኞቹ አሁን ጓደኞች አሉኝ እንደመጡ ነው እየተገዛላቸው ያሉት። እና እኔ እነሱ አረቦች እኮ ቢሆኑ ምንም አልልም። እንዴት ራሷ ይቺ ልጅ አላት፣ ልጅ ስላላት ስልኳን ስጣት በቃ ልጇን ታወራ ማለት እኮ ትችል ነበረ፣ የምር ማለት ትችል ነበረ። ግን በቃ ከባድ ነው ስደት። እንግዲህ ያው በተለይ ልጅ ወልዳችሁ እየመጣችሁ በጣም ነው በቃ ውስጤን ይከብዳል እግዚአብሔርን። እና በጣም አሳዘነችኝ ምናምን ስታወራኝ ምግብ በቃ አልበላም ማለች። ልጄንማ 8 ወሬ ልጄን አላገኛትም አውርቻት አላቅም ማለች። እና በዛ እስከዛ አይነት ውስጥ ብዙ አይነት ነገር አለ። የሰው ልጅ መከራ ስደት ላይ ወተን ብዙ አይነት ታሪክ አለ። እና በእርግጥ ሰዎቹ እግዚአብሔር ይመስገን በጣም ጥሩ ሰዎች ናቸው። ግን ያው እሷ ሴትዮዋ ደግሞ ሰበብ ሆናት። ገባችሁ? እዛ ቢሮ ስልክ አይፈቀድም ምናምን ስላሉ ይሄ ሁሉ ኢትዮጵያኖች አሉ እንዴ ስልክ እስካሁን ሁላችንም እኮ አንድ ነው፣ ምንም የተለየ ነገር የለም። ቢያንስ እኮ ከ6 ወር 7 ወር በኋላ ኦኬ ስልክ ይሰጥሻል። 2 አመት ሙሉ በመብርሃን ስም በስማክ በጣም ከባድ እኮ ነው። እንዴት 2 አመት ሙሉ አንድ ሰው እንደዚህ ይጨክናል? እንዴት ቤተሰብ እያለን እንደሚጨንቀን ብዙ ነገር አለ፣ ብዙ ነገር ማለት ነው። እኛ የመጣነው ለስራ ነው። በስራ ሆነ በትርፍ ሰዓታችን በቃ ማውራት እንችላለን። በቃ ምን ችግር አለው? ምንም ችግር የለውም። እውነት ምንም እኮ እኔ ከስራ ስልኬ ምንም የሚያገናኘው ነገር የለም። በትርፍ ሰዓቴ እሰራለሁኝ። በእርግጥ ሰራተኛ ነኝ፣ ለስራ ብዬ ነው የወጣሁት። ግን ሆኖም ደግሞ ቤተሰብ እስካለ ድረስ ደግሞ አረቦች ታውቃላችሁ ልብ የላቸውም። እግዚአብሔር አንዳንድ ጊዜ ሸሚ ይዛቸዋል። እኔ እንኳን አንዳንድ ጊዜ እንኳን ስልኬ ወይ ካርድ ከሌለው ወይም እንደዚህ ከሆነ እንኳን አንዴ ጠይቂያት እሺ ካላለች ሁለተኛ ለመጠየቅ በጣም ነው የሚያስጠላኝ። በቃ ውስጤ ስሜታዊ ይሆናል። አኩርፌ የምቀመጥበት ሰዓት አለ። ምክንያቱም አስሬም ስለማልጨቅ እንደራሴ አይሆንም፣ በፍጹም እንደራሴ ስለማይሆን ማለት ነው። እና አትጨክኑ፣ የምር አትጨክኑ። ደላሎች በእንደዚህ አይነት ነገር በእህቶቻችሁ አትጨክኑ። እናንተ መከራ አይታችሁ ነው ወደ ስደት የመጣችሁ። እኔ ብዙ መናገር አልፈልግም፣ ብዙ ነገር እንትን ማለት አልፈልግም። ግን በቃ ባዘኔታ እናንተ ቢሮ ውስጥ ደላሎች የምትሰሩ እህቶቻችን በቃ ለእህቶቻችሁ እንደዚህ አይነት ካረብ ከደልባችሁ እንደዛ አታደርጉ። በቃ ቢያንስ እንኳን ስልክ የማይሰጥና የሚሰጠውን ሰው ይው ልጅ ያለው ሰው ግዴታ በየቀኑ እናት ልጇን ማግኘት አለባት። በእርግጥ ጥላት መታለች፣ ሴትም ትሁን ወንድ ልጆቻቸውን ጥለው መጥተዋል። ግን ሆኖም ደግሞ በቃ አትጨክኑ፣ የምር አትጨክኑ። እግዚአብሔርን ነገ ጧት ሁላችንም የፈጣሪ የራሳችንን ድርሻ ይሰጠናል። የዚችን ፊት ሳይ በጣም ነው የተሰማኝ። እግዚአብሔርን እኔ ራሱ በራሴ ገዝቼ ሰጣት ነበረ ስልክ። ግን
እነሱ ያው ስላልተፈቀደ እሷ በራሷ መግዛት ትችላለች። ግን እንዴት አድርጌ ልስጣት? እኔ ራሱ ደብቄ ገዝች ብሰጣት ለእኔ ትልቅ ጽድቅ ነው፣ እግዚአብሔርን ትልቅ ጽድቅ ነው። ግን ችግሩ እንዴት አድርጋ ማውራት ትችላለች? እኔ ደግሞ ጦስ ነው የምሆነው፣ እዚህ ውስጥ መግባት አልችልም። ምክንያቱም ሴትዮ ጥሩ ስለሆነች አዝና ሁኔታዋን አይታ ወስዳ አስተዋወቀች ምናምን፣ አብረን ቆየን፣ አብረን ምናምን ተጫወትን ምናምን መጣን። ግን በቃ በጣም ነው የምታሳዝነው፣ በጣም ከምላችሁ በላይ። ይሄ ሁሉ ግፍ የሆነባት ምንድን ነው? በደላሎች ምክንያት ነው። እና እህቶቻችን አትጨክኑ፣ ማርያምን አትጨክኑ። እና ይህን ቪዲዮ የምታዩ ሁላችሁም ሼር ላይክ አድርጉ። እስከ መጨረሻ ድረስ ተከታተላችሁ ከልብ አመሰግናለሁ። መልካም ጊዜ